የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 29 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ህዳር 29 ቀን 2163 ቀናት ወይም 5 ዓመት ከ11 ወራት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚሁ ያለፈው ይበቃል። ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን አሰምተን የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በምስራቅ አርሲ ሽርካ ወረዳ ከመስከረም 2 2016 እስከ ህዳር 20 2017 ዓመተ ምህረት ብቻ የተገደሉ 115 ኦርቶዶክሳውያን ስም ዝርዝር ይፋ የተደረገ ሲሆን በግፍ የተገደሉትን ሁሉ ለማካተት ጥረት እየተደረገ ነው ተብሏል። ጥቃቱን የሚፈጽሙት 100% የኦሮሞ አክራሪ የእስልምና እምነት ተከታዮች ሲሆኑ ከተገደሉት መካከል 45% የሚሆኑት ከ2 እስከ 11 ዓመት የሚደርሱ ቤተሰቦቻቸው ጋር የተገደሉ መሆናቸውም ታውቋል። ግድያው ከ7 ቀን ሕፃን ጀምሮ እስከ 81 ዓመት ሽማግሌ የተካተተበት ነው። ከእነዚህ መካከል 94 ወንዶች፣ 20 ሴቶች ናቸው። ገና 1 ዓመት ያልሞላቸው 4 ሕፃናትም ይገኙበታል። በወለጋና ቤኒሻንጉል አዋሳኝ አካባቢዎች ያለው የጸጥታ ሁኔታ አዲስ መልክ ይዟል። ራሱን የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ብሎ የሚጠራው የታጣቂ ቡድን በከፍተኛ ቁጥር ከወለጋ ወደ መተከል ዞን እየተሻገረ መሆኑን የአካባቢው የጸጥታ ምንጮች አስታውቀዋል። የደረሰን መረጃ እንደሚያመለክተው በግምት ቁጥራቸው 2000 የሚደርስ ታጣቂዎች ከወለጋ ዞን በመነሳት ቤኒሻንጉል እየገቡ ነው። ከሆሮ ጉድሩ ተነስቶ ወደ ደባጤ ወረዳ ሙዛን ቀበሌ በመሻገር በመጠጋት በቆርቃ ቀበሌ ለመስፈር ያቀደ መሆኑም ተመልክቷል። ይህን ኃይል ለመቀበልም ቀደም ሲል በአካባቢው በተለይም በጎንጎ ቀበሌ ተንቀሳቅሶ የነበረውና አካባቢው ነዋሪዎች የጉምዝ አማጺ ሲሉ የሚጠሩት ታጣቂ ኃይል ዝግጅት እያደረገ እንደሚገኝም ታውቋል። ይህን የተቀናጀ እንቅስቃሴ ተከትሎ በደባጤና ቡለን ወረዳዎች ከፍተኛ የጸጥታ ስጋት አንዣቧል። ታጣቂዎች ኃይላቸውን በማደራጀት ወደ መተከል መሃል እየገሰገሱ መሆኑን የገለጹት ምንጮች የአካባቢው ማህበረሰብ አስፈላጊውን ጥንቃቄ እንዲያደርግ አሳስበዋል። በተለይም ቡድኑ የቀድሞ ይዞታዎችን ለማጠናከርና አዳዲስ ቦታዎችን ለመቆጣጠር የሚያደርገው እንቅስቃሴ በአካባቢው ቀደም ሲል የነበረውን አንጻራዊ መረጋጋት ሊያደፈርሰው እንደሚችል ተሰግቷል። አገዛዙ በእንቅስቃሴው ላይ እስካሁን የሰጠው ይፋዊ መግለጫ ለመኖሩ ከጨፍጫፊው አካል ጋር አብሮ መስራቱን በግልጽ ያሳያል ተብሏል። እሁድ ህዳር 29 ቀን በምዕራብ ወለጋ ጉሊሶ ወረዳ ማሩ ቀበሌ 5 ንጹሃን አርሶ አደሮች የአንድ ቤተሰብ አባል በአገዛዙ ኃይሎች በጅምላ ተረሽነዋል። ከተገደሉት ውስጥ አቶ ረጋሳ ሬቡ የ70 ዓመት አዛውንት፣ ወጣት መዝገቡ አብሻለ ረጋሳ፣ አቶ ፍቅሩ ያንዴሳ፣ አቶ ሃምባ ረጋሳ እና ሌላ ስሙ ለጊዜው ያልተጠቀሰ ይገኙበታል። ያለምንም ምክንያት መጨፍጨፋቸውን የዓይን እማኞች መረጃውን አድርሰዋል። ይህ ጨፍጫፊ ስርዓት የኦሮሞ መንግስት ነኝ እያለ የኦሮሞን ሕዝብ ለመደበቂያነት ቢጠቀምም ሕዝቡ ግን በመከራ ውስጥ ይገኛል ሲሉ አስተያየታቸውን የሰጡ አንድ አዛውንት ተናግረዋል። ብልጽግና ዘርፊያውንና ደብደባውን ወንጀሉን አጠናክሮ ቀጥሏል። በምስራቅ ጎጃም ንብስ የሳር ምድር ወረዳ በተለያዩ አካባቢዎች የፋኖን በትር መቋቋም ሲያቅተው የብልጽግናው ኃይል ዘርፊያውን እየፈጸመ ይገኛል። በሰኞ ገበያና
ድቦ ቀጠና በንጹሃን ላይ ዝርፊያውንና ድብደባውን ወንጀሉን አጠናክሮ የቀጠለ ሲሆን ከኛ ጋር ሆናችሁ ፋኖን አልወጋችሁም በማለት ከ51 በላይ የግል ባለ መሳሪያ በሬውን ሽጦ የገዛውን መሳሪያ ቀምቷል። ተዘግተው የነበሩ 13 ባለ ሆቴሎችና መኖሪያ ቤቶች ቁልፍ በመስበር ውስጥ ያሉ ሀብቶችን ሙሉ በሙሉ ዘርፏል። 5 ባለትዳር ሴቶችን ባሎቻችሁን አምጦ ተብለው ታስረዋል። 4 ሰዎች አሰቃቂ ድብደባ ተፈጽሞባቸው ሜዳ ላይ ተጥለዋል። 28 የአካባቢው ንጹሃን ከባድ ድብደባ ተፈጽሞባቸው በእስር ላይ ሲሆኑ ሁሉንም እስረኛ ፋኖ ተኩስ ከከፈቱ ቀድመው እንዲመቱ ለማድረግ ከፍተኛ የስነ ልቦና ጉዳት በማድረስ አረመናዊ ድርጊት በመፈጸም ላይ እንደሚገኙም ታውቋል። ራሱን የሀገር መከላከያ ብሎ የሚጠራው የኦነግ ኦህዴድ ቡድን የሚጠራው ተቀበዛዡ ኃይል ዛሬ ንጹሃን መኖሪያ ቤት ሙሉ በሙሉ አቃጥሏል። 33ኛ ክፍለ ጦር ህዝብ ግንኙነት መምሪያ እንዳሳወቀን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ለተለያየ ግዳጅ አካባቢ መልቀቁን የሰማው የአብይ ኃይል አረመኔ አራጅ ሰራዊት ዛሬም በጎንጅ ቆለላ ወረዳ ዚጋንሳ ቀበሌ አትርሴ በልስቲ የሚባል የአንድ ንጹሃን መኖሪያ ቤት ሙሉ በሙሉ አቃጥሏል። በተለይ ያገዛዙ ሙሉ የቤት ዕቃ ወደ ቤት የተሰበሰበ እህል የቤተሰቡ አልባሳት እንደ ያዘ የወደመው የአቶ አትርሴ በልስቲ ቤት በብር ሲገመት ወደ 700 ሺህ ብር ሊያወጣ እንደሚችልም ተገልጿል። በደንበጫ ወረዳ የንጹሃን ጭፍጨፋና ንብረት ዘረፋ ተፈጸመ። የአማራ ፋኖ ብሔራዊ ኃይል 109ኛ ኮር በደንበጫ ወረዳ ከህዳር 12 2018 ዓ.ም ጀምሮ ራሱን ጥምር ጦር ብሎ የሰየመው ያገዛዙ ኃይል ከደንበጫ ከጂጋ ከፍኖተ ሰላምና ከብር ሸለቆ ኃይሉን በማሰባሰብ ወደ ዋድ እና ዘለቀ ቀበሌዎች በመንቀሳቀስ እየደፈረ እየረሸነና እየዘረፈ ይገኛል። የአማራን ህዝብ ማንነት አልባ ለማድረግ ታሪክ ለማጥፋት አገዛዙ ከነ እጃግሬዎቹ ሌት ተቀን ሰነዶ ከተንቀሳቀሰ ከ7 ዓመት በላይ አስቆጥሯል። በዚህ 7 ዓመት እና 8 ዓመታት በሚሊዮን የሚቆጠር የሰው ህይወት የቀጠፈ ሲሆን ቢሊዮን የሚቆጠሩ ሀብት ወድሟል። ወጣቱ ከሀገሩ ተሰዶ ሀገር አልባ እንዲሆን ሰርቶ እንዳይበላ ተፈርዶበታል። ከሰሞኑ የደራ ሚካኤል 2 ቄሶች ያጅራብ ላይ በብድር በሚገቡ ድሮን ጥቃት 3 አርሶ አደር የተጨፈጨፉ ሲሆን አኳትማ 1 ወጣትና የዘለቃ 6 ወጣቶች የአረመኔው ስርዓት ሰለባ ሲሆኑ የ10 ዓመት ህፃን መድፈራቸውን በጊዜው መዘገባችን የሚታወስ ነው። ይህ እልቂት ዘራፊ ዛሬም የቀጠለ ሲሆን በደንበጫ ወረዳ እነ ወንድ ቀበሌ ኑሯቸውን በሞተር ስራ የሚተዳደሩ ወጣቶች ላይ የጥይት ናዳ በማውረድ 7 ሞተሮችን በመዝረፍ 1 ሞተረኛ የረሸነ ሲሆን ሆቴሎችና ልብስ ስፌትና የተለያዩ የሸቀጣሸቀጥ ሱቆችንም ሙሉ በሙሉ ወድመዋል። ተማሪዎች ከሳምንት በፊት እርቦናል የተቃውሞ ሰልፍ ያካሄዱ ሲሆን በ2 ተማሪዎች ላይም ጉዳት መድረሱ ተገለጸ። 5 ተማሪዎች ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆን 19 ተማሪዎች ከፍተኛ የጽሑፍ ማስጠንቀቂያ እንደደረሳቸውም ታውቋል። አገዛዙ ከሳምንት በፊት እርቦናል ምግብ ይስተካከልን ብለው የወጡ ተማሪዎች ላይ እርምጃ መውሰዱ የሚታወስ ነው። የምግብ እርቦናል ጥያቄያቸውን የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመጽ ቀስቀሳቸዋል የተባሉ ተማሪዎች ሰሞኑን በአገዛዙ ኃይል ከዶርማቸው መወሰዳቸውንና የተባረሩም እንዳሉ ተገልጿል። 12 ተማሪዎች ከዶርማቸው የጸጥታ ኃይሎች በሚባል የተሰየሙት ያገዛዙ የሰይጣን አስጠባቂ ኃይሎች እንደተወሰዱ ነው ያሉበት እንደማይታወቅ ተማሪዎች ሲገልጹ የተስተዋሉ ሲሆን አንዳንዶቹ ደግሞ የተወሰዱ ተማሪዎችን ቁጥር ወደ 17 አድርሰውታል። ሌሎች ደግሞ 17 ተማሪዎች ስም ዝርዝር ሲጠየቅ ሲጻፍ እንዳስተዋሉም ገልጸዋል። ምግብ እንዲስተካከልን በመጠየቃችን ጥይት ተተኮሰብን ሲሉ በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ ያማረሩ ተማሪዎቹ አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ እየተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄ እንዲሰጥ ብንጠይቅም መፍትሄ አተናልም ብለዋል። ከድሮን የተረፈው የትምህርት ቤት ንብረት ወደመ። የአረመኔው አገዛዝ ኃይል ለሌሎቹ ስርዓት በማቻከል ወደ የግራ ቀዳም መሰናዶ እና ፕሪፓራቶሪ ትምህርት ቤት ሙሉ በሙሉ ወደመ። የአማራ ሕዝብ ለሀገር ግንባታ ሉዓላዊነት የከፈለውን መስዋዕትነት በማሳነስ እና ወደ ኋላ በመተው እንደ ጨቋኝና ተስፋፊ በመቁጠር የቻሉትን በመግደል ያልቻሉትን ማህበራዊ እረፍት በመንሳት የአማራን ሕዝብ የማጥፋት ዓላማቸውን እየፈጸሙ ይገኛል። ዓላማቸውን ለማሳካት
ግራ ቀዳም መሰናዶ ፕሪፓራቶሪ ትምህርት ቤት በመግባት ሪከርድና ማህደር ክፍል፣ ንብረት ክፍል፣ የርዕሰ መምህራን ቢሮና ሂሳብ ክፍል፣ ግዢ ክፍልና የፕላዝማ ማሰራጫ ሪሲቨር ክፍል፣ ላብራቶሪ ክፍል፣ የመማሪያና የፕላዝማዎችን ሙሉ በሙሉ አውድመዋል። ለአማራ ሕዝብ ሆነ ለመጪው ትውልድ የሚጨነቅ ስርዓት ቢሆን በጦርነቱ ምንም ተሳትፎ የሌላቸውንና በፋኖ የተጠበቁ ተቋማትን ባለዋደመ ነበርም ብለዋል። የነዳጅ ዋጋ ጭማሪ ግምት በዋና ዋና መንገዶች ላይ ሰው ሰራሽ የናፍጣ እጥረት ፈጠረ ሲሉ ተሽከርካሪ ሾፌሮች ቅሬታቸውን አቀረቡ። በቅርቡ የነዳጅ ዋጋ ይጨምራል በሚል ከሰፊው በተሰራጨው ግምት ሳቢያ በዋና ዋና የመንገድ መሸጋገሪያዎች ላይ ሰው ሰራሽ የናፍጣ እጥረት ተፈጥሯል ብለዋል። የዚህ ችግር ዋነኛ ተጠያቂዎች የሆኑት አሽከርካሪዎቹ በአዲስ አበባ 121 ብር አካባቢ የሚሸጠው ናፍጣ በሕገ ወጥ ገበያ እስከ 200 ብር ድረስ እየተሸጠ ሲሆን ማንም ሀይባይና ተቆጣጣሪ አለመኖሩን ተመልክተናልም ብለዋል። ከሲዳማ ሀገረ ሰላም ጀምሮ እስከ ዘዋይ ባቱ ባለው መንገድ በርካታ ማደያዎች ቢኖሩም አብዛኞቹ ማደያዎች ሙሉ በሙሉ ለአሽከርካሪዎች ናፍጣ እንደሌላቸው በመግለጽ በውስጥ ግን ለሊት ናፍጣ እየሸጡ ለኑሮ ውድነት ያደርጉናልም ብለዋል። በሲዳማ ሀገረ ሰላም እስከ ሐዋሳ ከተማ መግቢያ ድረስ እንዲሁም ከሐዋሳ እስከ ዝዋይ ባቱ ባሉ አካባቢዎች ናፍጣ እጥረት አሳሳቢ ሆኗል። በአዲስ አበባ ወደ 121 ብር አካባቢ የሚሸጠው 1 ሊትር ናፍጣ በአንዳንድ አካባቢዎች ለ165 ብር፣ በዝዋይ ባቱ ደግሞ ከ185 ብር እስከ 200 ብር ድረስ እየተሸጠ መሆኑን ማሳሰብ ይሆናል ብለዋል። ይህ ሁሉ የገበያ መዛባት፣ የህገወጥ ንግድ መስፋፋት ዋነኛው ምክንያት አገዛዙና ግብረ አበሮቹ ውስጥ ላይ ገብተው ማስተካከል አለመቻላቸውና አገዛዙ ተቋማት ውስጥ የሚገኙ እያንዳንዳቸው ኪሳቸውን ለማድለብ ጉቦና ሙስና የጥቁር ገበያን መለማመድ መቻላቸውና አንድ አጠቃላይ የህግ የበላይነት አለመረጋገጡ ትልቅ ምክንያት ነው ሲሉ ቅሬታ አቅራቢዎቹ አያይዘው ገልጸዋል። የዕለቱ ዜና በዚያ በቃ። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበር እስከዚያን በዘርን አስመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ቀድሞ ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው። ብሔራዊ ክብራችን በትግላችን በቅድሚያ ሁላችንም መገንዘብ ያለብን ዘረኝነት የሚመጣው በዘር ሳይሆን በበታችነት ስሜት በጦዙ ጠባብ ብሔረተኞችና ተበድለናል በሚል ስሜት በተለከፉ የስነ ልቦና ቀውስ ሰለባዎች ነው ብለን ማመን መቻል አለብን። በመሰረቱ የበታችነትም ሆነ የበላይነት ስሜቶች ጤነኛ ያልሆኑ የህብረተሰብ ጠንቆች መሆናቸውን የስነ ልቦናና የህብረተሰብ ሳይንስ ተመራማሪዎች ይስማማሉ። የስነ ልቦናም ሆነ የህብረተሰብ ሳይንስ ተመራማሪዎች እንዳረጋገጡትም ከሆነ ሁለቱም ማለትም የበላይነትና የበታችነት ስሜቶች የሚመነጩት ከወጣለት የድንቁርና ሰፈርና ከተዋጣለት የበታችነት ስሜት መሆኑንም አክለው ይስማማሉ። በአንድ ቃል ዘረኝነት በሽታ ነው ማለት ይቻላል። በሽታውም ወደ አገራችን ገብቶ ህዝባችንን እያመሰ ያለው በሌላ ሳይሆን ጎሳንና ቋንቋን መሰረት አድርገው በተደራጁ ዘረኞችና ደናቁርት ምሁራን መሆኑ ሀቅ ነው። የነኝህ ደናቁርት መነሻም ሌላ ሳይሆን ተበድለናል፣ ተገፍተናል፣ ተንቀናል በሚል ስሜትና ግፊት ተነሳስተው ስለሆነ ነገሮችን በአንክሮ የሚመለከቱበትና ሁኔታዎችን በሚዛን የሚያዩበት አእምሮ የነሳቸው ዜጎች ናቸው ብሎ መደምደም ይቻላል። ናቸውናም እንደዚህ አይነት ብሶት ቂም በቀልና ቁርሾ ከወለዳቸው አውሬዎች
ሁለገብ የሆነ ብሔራዊና ዴሞክራሲያዊ መፍትሄ ይመጣል ተብሎ አይጠበቅም። ለምሳሌ ሻዕቢያን፣ ወያኔንና ኦነግን ብናይ ሁሉም የተቀዱት አንድ አይነት የጥላቻ መርዝ ከሚተፋ ልሳን መሆኑን ማየት ይቻላል። ለዚያም ነው ይዘውት የተነሱትም ሆነ ያመጡት መፍትሄ ሁሉ ለአገር መውደምና ለሕዝብ መታመስ መንስኤ የሆነው። ሻዕቢያ፣ ወያኔና ኦነግ ማለት ቤታችን ትኋን በላው ብለው ትኋኑን ለመግደል ቤታቸውን የሚያቃጥሉ ወፈፌና ደናቁርት ምሁራን ናቸው። ባጭሩ ተበድለናል፣ ተገፍተናል፣ ተንቀናል ከሚል የብቀላ መንፈስ የተነሳ ድርጅት መከራን እንጂ መፍትሄን ሊያመጣ እንደማይችል በተጨባጭ ከነሻዕቢያ ወያኔና ኦነጎች ያየነው ሐቅ ሆኗል ለማለት ነው። ይህ ከሆነ ዘንዳ መፍትሄው ምንድነው ወደሚለው ቁም ነገር እንለፍ። መፍትሄው ትግል ነው። መፍትሄው ሁላችንም ጠባብ ብሔረተኞችንና ተገንጣይ ኃይሎችን በቁም ለመብላት እየተቀጣጠለ ላለው እሳት ውሃ ሳይሆን ቤንዚን ለማቀበል መሽቀዳደምን፣ ከሁሉም በፊት ሁሉን አቀፍና ብሔራዊ የሆነ አደረጃጀትንና ሰፋ ያለ ግንባር መፍጠርንና ሰፊውን ሕዝብ በሰፊው ማደራጀትና በጠባብ ብሔረተኞች ላይ መዝመትን፣ ሐመሩሃ ሁሉን አቀፍ የሆኑ ብሔራዊና ዴሞክራሲያዊ ድርጅቶችን ማጠናከሩ፣ ካስፈለገም ማቋቋምና ያሉትንም ጨምሮ በመካከላቸው ሰፋ ያለ ብሔራዊ ግንባር መፍጠሩ የዕለቱ የሀገራችን አንገብጋቢ ጥያቄ መሆኑን መረዳት በጣም ወሳኝ ነው። ቀጥሎም በስም ብቻ ሳይሆን በተግባር ሁሉን አካታችና ብዙሃኑን ያቀፉ የፖለቲካም ሆነ የሙያ ድርጅቶች እንደ አሸን መፍላት አለባቸው። አገራዊ ድርጅቶችም ሁሉም በወርድ በስፋታቸው በስብጥራቸውና በፖለቲካ መርሃ ግብራቸው ኢትዮጵያን የሚመጥኑ ሆነው ከተደራጁና ጠንክረው ከወጡ በእርግጥም የሀገራችን የፖለቲካ ምህዳር ይለወጣል። ወሳኝ የሆነ የጥራትና የይዘት ለውጥ አሳይተው ማለትም የበለጠ ብሔራዊና ዴሞክራሲያዊ ተቋማት ሆነው መውጣታቸው በራሱ የሀገራችንን ፖለቲካ በይዘቱ ይለውጠዋል። ከዚያም ላይ ከቋንቋና ከጎሳ በላይ ስለ አገርና ስለ ዓለም ስርዓተ ጉዳዮች ላይ ማሰብ የሚችሉ ተቋማት ሆነው ይወጣሉ ማለት ነው። ይህ እንደሚሆን ደግሞ ሳይታለም የተፈታ ሐቅ ነው። የትግላችን አልፋና ኦሜጋም በአገራችን ውስጥ የነበረው የውሸት ትርክት ተራግፎ በምትኩ ኢትዮጵያንና ኢትዮጵያዊነትን ከፍ ከፍ የሚያደርግበት የፖለቲካ ጨዋታ ቦታውን እንዲይዝ ነው። ከሁሉም በላይ እኛ የምናውቀው አንድ አገር፣ አንድ ሕዝብ፣ አንድ መንግስትና አንድ ሰንደቅ ዓላማ ነው። የምንታገለው በአገራችን ውስጥ እኩልነትን መሰረት ያደረገ አንድነት፣ የሕግ የበላይነትና ነጻነት ለማምጣት ነው። ግባችንም የወያኔን ሕግ አራዊት አስወግዶ በብሔራዊና ዴሞክራሲያዊ መንግስት መተካት ነው። ለዚህም ዘር፣ ሃይማኖት፣ ጎሳ፣ ቋንቋና ጾታ ሳይለዩ ሁሉንም ዜጋ አቅፈው ለሚታገሉ የአንድነት ኃይሎች ሁሉ ጊዜው አሁን ነው እንላቸዋለን። ስለሆነም ሁሉን አቀፍ የሆኑ ብሔራዊና ዴሞክራሲያዊ የፖለቲካ ድርጅቶች፣ የሲቪል ማህበራት፣ የሙያ ድርጅቶችና አገራዊ ስብስቦች በአጠቃላይ በአገሪቱ ውስጥ እንዳሸን መፍላት አለባቸው። ቀጥሎም በጥላቻና በልዩነት ተዋቅሮ የነበረው የክልል ፌዴሬሽንም ቀስ በቀስ ፈርሶና ተንኮታክቶ ከወደቀ በኋላ በምትኩም በአንድነትና በፍቅር መንፈስ የተዋቀረ ብሔራዊ ፌዴሬሽን ቦታውን መያዝ ይኖርበታል ማለት ነው። ድል በትግል ነውና መፈክራችን በጋራ ተነስተን በጋራ ያገኘነውን ታሪካዊና ብሔራዊ አንድነታችን ጊዜው ሲደርስና ሁኔታው ሲፈቅድ ድላችንን አብረን እናከብረዋለን ማለት ነው። ብሔራዊ ድላችንን በጋራ መዘከርና ብሔራዊ እሴቶቻችንን አብረን ማክበር በጀመርን ማግስት ደግሞ የፖለቲካ ጨዋታው ተቀይሮ ወያኔ የዘራው የውሸት ትርክት የውሃ ሽታ ሆኖ ውቢቷ ኢትዮጵያ በውበቷ ደምቃ እናያታለን። በመጨረሻም በምድራችን ላይ ዘረኝነት ትቢያ ቅሞ በምትኩ ኢትዮጵያዊነት እንደረፋድ ፀሐይ ሞቅ ብሎና ደምቆ ብሔራዊ ሰንደቃችን ከዳር እስከ ዳር ተተክላ እንደ ደመራ ችቦ ታበራለች። ሰንደቅ ዓላማችንም በአገሪቱ ውስጥ ካሉት አርማዎች ሁሉ ከፍ ብላ በመላ አገራችን ሰማይ ላይ ትውለበለባለች። ባጭሩ በትረ መንግስቱን ስትጨብጥና ስርዓቱን ህዝባዊ ስታደርግ ብቻ ነው ኢትዮጵያና ኢትዮጵያዊነት 100% አሸናፊ የሚሆነው ለማለት ነው። ሁሉም በእጄ ሁሉም በደጄ እንዲሉ ያኔ የመንግስትም ሆነ የግል ሚዲያዎች፣ የትምህርት ስርዓቱም ሆነ ቤተ ክህነቱ፣
የሃይማኖትም ሆነ ህዝባዊ ተቋማት በአጠቃላይ ኢትዮጵያንና ኢትዮጵያዊነትን ባንድ ላይ ይዘምራሉ። በመጨረሻም ሁሉም አገር ወዳድ ዜጋ ድል በትግል በሚለው መሪ ቃል ተነስቶ እንደታገለ ሁሉ ድላችን የጋራ ነው ብሎ ባንድ ላይ የድሉን ፍሬ አብሮ የሚቋደስበትን ቀን እናያለን። ለብዙ ዓመታት ተዘርቶ የነበረው የጥላቻ ትርክትን መጥቶ በምትኩ ሁሉም ዜጋ ባንድ ላይ ቆሞ ኢትዮጵያና ኢትዮጵያዊነትን ሲዘምር ለማየት እንበቃለን። እናሸንፋለን። ኢትዮጵያዊነት ማሸነፍ አለበት። ይህንን ማሸነፍ አለበት በሚል ሊያነቡት ይችላሉ። በፊደል አንጣላም፣ በአቋምና ጽንሰ ሐሳብ እንጂ። የተዘጋጀልን የእርስ በርስ እልቂት በተለይ በአማራው ላይ ፍጅት ማካሄድና ኢትዮጵያን እንደ ሀገር ማጥፋት ነው። ከ10 ዓመት በኋላ ኢትዮጵያ አትኖርም ብለው ፈረንጆቹ ሲተነብዩብን የአስመራው ገዢ ደግሞ ከተፈጠረች 50 ዓመት አልሞላትም መሰል ብሎ አላግጦብን ነበር። አገር በቀላሉ የማይፈርስ ቢሆንም ከሶቪየት ህብረት፣ ዩጎዝላቪያ ወዘተ ተመክሮ በኋላ ግን አገር እንደዋዛ ሊጠፋ መቻሉን ማወቅ ችለናል። ዛሬ በኢትዮጵያ ላይ የተሰማሩ አፍራሽ ኃይሎች ሁሉ የሚሮጡትና በጉጉትም የሚጠብቁት የውድ አገራችን ኢትዮጵያን መጥፋት፣ መበታተን፣ እርስ በርስ መጫረስ ነው። የወያኔ አጀንዳ በነ ዳውድ ኢብሳ የሚደገፈውና የነ ሌንጮንም ቀልብ ዛሬም ሳይሆን ድሮ የሳበው ኢትዮጵያን ቀጥቅጦ መግዛት አሊያም መበታተን፣ ማፍረስ ነው። በኢትዮጵያ መጥፋት ላይ የሚቆምሩት ብዙ ናቸው። ምዕራባውያን ይችን ኩሩ አገር በቀኝ ለመግዛት ሞክረው ሁሌም ከሽፎባቸዋል። አረቦች ደግሞ ከአባይ ጀምሮ ለመጥፎ አስተያየታቸው ብዙ ማጠየቂያ አለው። በእጃዙር ቀኝ ገዢ አገሮች ኢምፔሪያሊስቶች ደግሞ ትላልቅ አፍሪካ ሀገሮችን በታትኖ ወይም በእልቂት ውስጥ ከቶ ማዳከም በሚሉት ያምናሉ። ሱዳን ተከፋፍሏል። ኢትዮጵያ ወደብ አልባ ሆና አሁን ደግሞ ወደ ክልል ሽንሸና እየተገፋች ነው።
ለናይጄሪያ ቦኮ ሐራም ተዘጋጅቷል። ኮንጎም ነጻ ሆና እንዳትቆም የጦርነትና የበዝበዛ አውድማ ሆናለች። ሊቢያም እንደ ሶማሊያ መንግስት አልባ የጦርነት ምድር ተደርጋለች። ሳዑዲ አረቢያ፣ ኤሚሬትስ እንዲሁም ካታር አፍሪካን እየተቀራመቱ ናቸው። ለጥቁር ሕዝብ ሁሉ አርአያ ሆና የቆየችው ኢትዮጵያ የረሃብና የጦርነት ምሳሌ ሆና መገኘቷ ለጠላቶቻችን ያስደስታል እንጂ አያሳስባቸውም። ዘረኛውን ወያኔ አምጥተውብን አቅፈው ሰይመውብን ይኸው ሊወድቅ ሲንገዳገድ ምትኩን አዳኙን መርጠው ሹመው ትግላችንን አላፈኑም። ለጠባቦች የአፍራሽ መድረክ በመለገስ እርስ በርስ አፋሽተውን አገራችንን ሊያጠፉ መነሳታቸው ምስጢር አይደለም። ነፍሰ ገዳያንቱ የባዕድ ቅጥረኛ አገር ወዳድ የሚባልባት ጠባቦች የሚርመሰመሱባት አገር ያደረጉን ለምን ዝግጅት እንደሆነ አላጣነውም። በመሆኑም ዋናው ጅራፋቸው የሚጮኸው በኢትዮጵያና ኢትዮጵያዊነት ላይ ነው። ሹሙ ራሱ የቆጥ ድርጅት መሪ እንጂ የኢትዮጵያ መሪ አይደለምና የኢትዮጵያ መንግስትም ወይም የህዝብ መሪ ልንለው ሁኔታው አይፈቅድልንም። የመለስን ዘረኛ ቡድን ለአንድም ቀን የኢትዮጵያ መንግስት ብለን ሳንጠራው የቆየነው በዚሁ ምክንያት ነው። ማንንም የማይወክል በነጻ ምርጫና የህዝብ ፍላጎት የተመረጠ ባለመሆኑ ዛሬ ከመቀጽበት ከሹሙ ጉያ የገቡት አድርባዎች ትላንት መለስን የኢትዮጵያ መንግስት መሪ ብለው ሲያሞግሱ የሰማናቸው መሆኑ አያስገርመንም። አብዛኞቹ ከወያኔ ኢህአዴግ ጋር ቀደምም የጥብቅ ግንኙነት የነበራቸውና ተቃዋሚነታቸው ተመሳስሎ ተልዕኳቸውን ለመወጣት መሆኑን አላጣነውም። አንዳንዶቹ የተመሰረቱት ለአገር ወዳድ ኃይሎች እንቅፋት ለመሆን ታቀደው እንደነበር በቁርጥ የሰዎችን ሁሉ ማንነት ለህዝብ ስናቀርብ ቆይተናል። አንዳንዶቹን ደግሞ ከቅርብ ሆነን ስንከታተላቸው መቆየታችንንም እነሱም የሚያውቁት ወያኔም የሚገምተው ነው። ዛሬ ፈልተው ያሉት ብሔረተኛ ጉዶች ከጀርባቸው ማን እንዳለ፣ ማን የእርስ በርስ ፍጅትን ሊያስፋፋ እንደሚጥር፣ ማን ኢትዮጵያዊነትን በጠላት ደረጃ ፈርጆ እየዘመተበት እንዳለም የምናውቀው ነው። ዝርዝር ሳንገባ ህዝብን ስለዚሁ ለመንገር ለመጠቆም መጣር ብቻ ሳይሆን እኩይ እቅዳቸውንም ለማክሸፍ ያቅማችንን ሰርተናል፣ እየሰራንም ነው። ዛሬ ማን በኢትዮጵያዊነት ላይ ዘምቷል እየዘመተም ነው ለሚለው ትክክለኛውን ምላሽ ከሰጠን ማን ከኢትዮጵያ ጠላቶች ጋር እየሰራ መሆኑን ማወቅ እንችላለን። ጠንቀቅ የአገር ልጆች፣ ሐቀኛ ኢትዮጵያውያን አገርን ጠብቁ የሚለው ጥሪያችንም በዚሁ መንፈስ ነበር። ታማኝነታችን፣ ቃል ኪዳናችን ለኢትዮጵያ ሕዝብና ለአገራችን በመሆኑ ብዙ ችግር ቢመጣብንም ለማንም ጎንበስ ብለን ኢትዮጵያን አልካድንም፣ ለክርሳችን ብለንም አልተገዛንም። ዛሬም መንፈሳችንና አቋማችን ይኸው ነው። የታሪክ በራዦችና ከላሾች በሰፊው ተሰማርተው ብዙ ሐሰት ቢያሰራጩም ያ ተራማጅ ትውልድ እነ ኢህአፓም የሕዝብ እኩልነት ሲሉ፣ ችግሮች በሰላምና በዴሞክራሲ ይፈቱ ሲሉ አገርን ለመጉዳትና ግንጠላን ለማንገስ ሳይሆን ሰላምና ፍቅርን፣ እኩልነትና መብትን ባቀፈ ሂደት የሀገር አንድነት እውን እንዲሆን ነበር። ያኔ አንዳንዶቹ ለጎጠኝነት ሲያጎነብሱ ኢህአፓም ሆነ ሌሎች ስያሜያቸውን ኢትዮጵያዊ አሉ እንጂ ወደ ጎጥ ስያሜና አቋም አልወረዱም። ወያኔ ከተመሰረተ ጀምሮ ወደ መገነጣጠል መርሃ ግብሩ ሲገባ አጥብቆ የተቃወመው ኢህአፓ ሲሆን ዛሬ ሊተቹን የተነሱት ሁሉ አንድም ከፋሽስቱ ደርግ አሊያም ወያኔን ከማወደስ የወጡ አልነበሩም። ኦነግ፣ ኦብነግ፣ ትግሬ፣ ኦሮሞ ሲሉ እኛ ኢትዮጵያ እንዳልን ነበርን። ይህን ሀቅ መቼም መርሳት አያስፈልግም። ዛሬ ጸረ ወያኔ ነበርነን ሊሉ የተነሱት ባለዛሮች ሁሉ አፍቅሮ ወያኔ ንጧቸው ሲያረጠርጡ እንደነበር አልረሳንም። ኢትዮጵያዊነትን አንግበን የባጀነው ይህን ሰንደቅ መጣሉ አገርን የሚያሳጣን መሆኑን በመረዳት ነው። የዘረኛውን ወያኔ ስርዓት ለማስቀጠል ሹሙ ደፋ ቀና ሲል ከዚህ ተባባሪ መሆን ለኢትዮጵያ ጥፋት ተባባሪ መሆን ነው ስንልም ይህን ሁሉ በግንዛቤያችን በማስገባት ነው። ሌላ መልእክት የለውም። ሹሙ የሸተተን አገዛዝ ሽቶ ሊረጭ እየጣረ ያለ ነው። ኢትዮጵያዊነት ማቸነፉን በጸረ ወያኔው የጋራ ትግሉ አሳይቷል። አሁንም ቢሆን ደማችሁ ደማችን ነው በሚል ህዝብ እየተደጋገፈና አንድነቱን ለመጠበቅ እየታገለ ያለበት ሁኔታ ነው።
በአንጻሩ ተፈታታኝ ሁኔታዎች በርክተዋል። ሹሙ ራሱ ለምሳሌ በጀርመን ንግግር ሲያደርግ የኢትዮጵያ ሰንደቅ ዓላማ ተትቶ ታግዶ የኦነግ ባንዲራ ብቻ ከቦት አጅቦት ነበር። የማንነትን ጥያቄ የሰንደቅ ዓላማን ጥያቄ ሁሉ አግሎ እያቀረበው ግን ለኦሮሞ ጠባቦች በሩን እንደከፈተና አንዳንዶቹም እንደሚሉት እንዳጠገባቸው እያየን ነው። ወያኔን ከትግራይ ሕዝብ ነጥሎ ማጥቃት እየተቻለ የትግራይ ሕዝብ በፍርሃትም ሆነ ራሱን ለመከላከል ወያኔን እንዲያቅፍም እየተደረገ ነው። በአርበኝነትና አማራነት ሽፋን ለወያኔ የሚጠቅም ጸረ ትግሬ ድንፋታና ቅስቀሳ የሚያሰሙት በአብላጫው የወያኔ ተቀጣሪዎችና ተወነባጆች ናቸው። አገር ያጠፋው አንድ ጌታቸው አሰፋ የሚባል ወያኔ ሳይሆን ሁሉም ኢህአዴግ ሹሞቹም ጭምር መሆናቸውን ክዶ በግለሰቦች ላይ ያውም ፍትሃዊ አካሄድን ባልያዘ መረባረቡ ቀና መንገድና ጉዞ እንዳልሆነ ሕዝብ አውቋል። ክንፈን ይዞ አዜብን መሾም የባንክ ገዢ ሳለ ለወያኔ ዝርፋ ተባባሪ የሆነውን እና ሌሎች ማፈሪያዎችንም ሁሉ አማካሪና ሹም አድርጎ ወደ ለውጥ እየሄድን ነው ማለት ሕዝብን መናቅና ተጨፈኑ ላሞኛችሁ ከመሆን አላለፈም። ጋጋታውና ጫጫታው ነጋ ጠባ ይሸራረፍና ሐቁን ማየት ሲመጣ ድላችንን እንደቀሙን እንገነዘባለን። ይህ ሂደት ዓመታትን እንዳይወስድብን እንፈራለን። ኢትዮጵያዊነትን ማጠናከር ወሳኝ የሚሆነውም ለዚህ ነው። ለዘመናት የኢትዮጵያ ልጆች ማንንም ጠላት ሳይፈሩ የኢትዮጵያን ሕልውና ለማስጠበቅ ተሰውተዋል። ሕዝባዊ መንግስትና ዴሞክራሲ በሚልም ብዙ ሕይወት ተገብሯል። ከዚህም ተያይዞ በየጊዜው ከሃዲና ባንዳ ብቅ እያለ እንቅፋት መሆኑ በታሪክ የተመዘገበ ነው። ያለፉትን ብንተው እንኳ የዛሬውም ጉዞ የክህደት የአሜሪካና የአረቦቹ የኢህአዴጎቹ ሆኖ እናገኘዋለን። ቅልስልሱ ሹም የኢትዮጵያ ሕዝብ ተመራጭ አይደለም። ሕዝብ ደግሞ መድረክ ይዞ የሚንጫጫ ጮሌና አድርባይ ንዑስ ከበርቴና ምርጦች ሳይሆን ከ100 ሚሊዮን በላይ አፈርገፊው ነው። ይህ ሁሉ ሕዝብ መብት አልባ ሆኖ ከውሳኔ ተገልሎ መሪና ምሁር ነን ባዮች ድምፁን ቀምተውት ሀገር ሊነጥቁት እየዳዱ ባሉበት ፍትሃዊ አገዛዝና ስርዓት ሊመጣ ነው ብሎ ማሰብ ከንቱነት ነው። ኢትዮጵያዊነት የግድ አሸናፊ መሆን አለበት። ኢትዮጵያን ለማዳን ሕዝቧን ከመከራ ለማላቀቅ አምባገነኖችን ለማስወገድ ዴሞክራሲን ለማስፈን ኢትዮጵያዊነት ያሸንፋል። አገሬ ውበት ነው ለምለምና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም አገሬ ጫካ ነው እንስሳት አራዊት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጠላት እዚያ ያለ ነፃነት በሀገር መመካት በተወላጅነት በባለቤትነት እዚያ ያለ ነፃነት አገሬ ሀብት ነው ጎመኑ ስብጮማ ቆሎ ክትፎ ስጋ
ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ ጠጁ ነው ወለላ ከኮኛክ ይነጥቃል የመንደሩ ጠላ እህሉ ጣዕም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው ጠላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ የተቀደሰውን የአፍሪካ ላይ ደሴት ባያገኝ ለማርከስ ጠላት እመኝ እንዴት እምብኝ እናትና አባቴ ድኸው ያደጉበት ጥርስ የነቀሉበት አፈር የፈሱበት አገሬ ማረው የነፃነት ዋንጫ በቀይ የተጌጠ በአረንጓዴ ብጫ እሾህ ነው ሀገሬ በጀግና ልጅ አጥንት የተከሰከሰ ጠላት ያሳፈረ አጥቂን የመለሰ ገነት ነው ሀገሬ አድባር ነው ሀገሬ ታቦት ነው ሀገሬ መቅደስ ነው ሀገሬ ከመሬት ብገባ እዚያ ነው አፈሩ የማማ ያባባ ስሳብ ሄዳለሁ ቢሰበርም እግሬ አለብኝ ቀጠሮ ካሳደገኝ ጓሮ ከትውልድ መንደሬ ገነት ነው ሀገሬ አድባር ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ አድባር ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ ጀነት ነው ሀገሬ ክብረ ክርስቶስ ደስታ 1967 ዓመተ ምህረት